ብራምባ ሰበረሎ ብራምባ ሰበረሎ የምንልበት ቀን ግን አልናፈቃችሁ? መቼ ይሆን የሀይሚና የብሩክ አንድ መሆን? እኔ የእውነቴን ነው እላችሁ መጋባት ሰርግ አላማራችሁ? ምን ያምሮኛል። እንግዲህ ሀይሚና ብሩክ በጣም በሚገርም ሁኔታ ደስ የሚሉ ጣፋጭ ጊዜያቶችን እያሳለፉ ይገኛሉ። ከሁሉ ጊዜውም ለየት እያለ ከዚህ በፊትም ያው ብዙ ሮማንቲክ የሆኑ ብዙ ደስ የሚሉ ራሳቸውን አዳምጠው ሁለታቸው ተደማምጠው እርስ በእርስ ተግባብተው እርስ በእርስ ተዋውቀው የሚያሳልፏት ጊዜ ከከተማ ወጣ ሲል በጣም ትልቅ ነገር ይፈጠራል። ትልቅ ነገር እናያለን፣ እንሰማለን። ሀይሚም ስለ ብሩክ ብዙ የማታውቃቸው ነገሮች ካሉ አውቃ ተረድታ፣ ብሩክም ስለ ሀይሚ የማያውቀው ነገር ካለ አውቆ ተረድቶ የምትወደውን የምትጠላውን ነገር አይቶ ተረድቶ እሷም እሱ የሚጠላውን የሚወደውን ነገር በደንብ እያወቀች ይበልጥ እየተግባቡ ይበልጥ እየተዋደዱ የሚመጡበት ሁኔታ እየተፈጠረ ይገኛል። በአመት አንዴ የሚሆነው እንግዲህ በ6 ወርም በ3 ወርም አንዴ ቢሆን ይሄ መዝናናት በጣም ደስ የሚልና ጥሩ ታሪካዊ የሆነ የማይረሳ ጣፋጭ ጊዜ ይኖራል ብዬ አስባለሁኝ። እንግዲህ ሀይሚ ከካሜራ ፊት ብቻ ሳይሆን ከካሜራ ጀርባም ብዙ ሮማንቲክ የሆኑ ጊዜያቶችን እያሳለፍን ነው ብላለች። ያው አንዳንዶቹ ቶሎ ብላችሁ በቃ አብረው አድረው ነው በቃ ሻሸ ገዳሜ በቃ ታብታብ ተደራርገው ነው ምናምን ልትሉ ትችላላችሁ። ከዛ አንጻር አይደለም። ብሩክ ደግሞ ሀረታይ እንደዚህ አትበይ ምናምን አለና መጨረሻ ላይ ግን ሮማንቲክ ያለችውን ወይ ደግሞ ከካሜራ ጀርባ የተፈጠረውን ነገር በቲክታክ ቪዲዮ የምለቅላችሁ ይሆናል በማለት እንግዲህ አጠር አድርጎት አልፏል ማለት ነው። በነገራችን ላይ ሀይሚ ብሩክ ሰውን የምትፈሩ ይመስለኛል። አንድ የሆነ ሰው ምን ይለኛል ብላችሁ ሊሆን ይችላል። ሁለተኛው ደግሞ የሆነ እንዴ ሰው አናስከፋቸውም፣ አናሳዝናቸውም፣ ይሄን ነገር ብናደርግ ሊያዝኑብን ይችላሉ፣ ሊቀየሙን ይችላሉ፣ ለኛ ያላቸው አመለካከት፣ ለኛ ያላቸው አስተሳሰብ ሊቀየርብን ይችላሉ ብለው ከፍራቻ ከማክበር የሆነን ነገር ለማድረግ የሚፈሩ ይመስለኛል። ግን እኔ አንድ ነገር ልናገር። አንዳንዶቻችሁ ያው ሀይሚያውን እርግጠኛውን የምነግራችሁ ነገር እንግዲህ አብረው እየበሉ ነው፣ እየጠጡ ነው፣ እስከ ጥግ ድረስ እየጠገቡ ነው። ቆንጆ ቆንጆ ልብሶችን እየለበሱ ነው። ምሽት ላይ አብረው ናቸው፣ ቀን ላይ አብረው ናቸው። ውሏቸው ሁሉ አብሮ ነው። ዋና ቦታ ውስጥ ይገናኛሉ ምናምን። ታዲያ እነዚህ ልጆች እንደው ተሳስተው የሆነ ነገር ቢያደርጉ እርግጠኛውን የምነግራችሁ ነገር የሚወቅሳቸው፣ የሚሰድባቸው ሰው፣ የሚያንጓጠጣቸው ሰው በጣም ነፍ ነው። እንዴ እነዚህ ልጆች እኮ ኖርማል ነው። እኔ አሁን ላይ ማለት እሷ በእሱ ከተማመነች እሱ ደግሞ በእሷ ከተማመነ ምንም ነገር ቢፈጠር ማንስ ምን አገባው? ማለት እነሱ ጥፋት ሲያጠፉ ወደ ጥፋት መንገድ ሲሄዱ ያልሆነ ታሪክ ሲፈጠር የሚለያያቸውን ነገር ሲያደርጉ ኖ ብለን ልንጮህ፣ ልናደድ፣ ልንቆጣቸው፣ ልንመክራቸው ይገባል። ይሄ ትክክልና ጥሩ አስተሳሰብ ነው። ግን ደግሞ አንዳንዶቻችሁ ሀይሚ እንደው ተሳስታ እንኳን ከንፈሩን ብትስመው ብሩክ እንደው ተሳስቶ እንኳን ከንፈሯን ቢስማት እርግጠኛ ነኝ ደስ ከሚላችሁ ሰዎች በተቃራኒው ደግሞ እንዴት እንዲሆናሉ እንዴት ሚዲያ ላይ ብላችሁ የምትናደዱ የምትበሳጩ ሰዎች አላችሁ። አሁን ይህንን ሮማንቲክ የሆነ ጊዜ አሳለፉ፣ ደስ የሚል ምሽትን አሳለፉ፣ አብረው በሉ ጠጡ፣ አብረው ቢያድሩ፣ አብረው ቢተኙ ምን ችግር አለ? እነሱ ከተፈቃቀዱ እነሱ ከተዋደዱ ማለት ነውና በእርግጥ እኔ አንድ ነገር ፈልጋለሁ ከማህበረሰቡ በእርግጥ ያው ከካሜራ ጀርባ የሚደረግ ነገር ይደረግ ይሆናል። ግን እንደዚህ ሀላል ይወጣ ወይ ደግሞ እናንተን የሚያስገምት ነገር ማድረግ የለባችሁም ብዬ ነው የማስበው። ብታደርጉ እኮ ክፋት የለውም። ምክንያቱም እኛ ምንም የምናደርገው ነገር የለም እዚህ ጋር። እናንተ ናችሁ ህይወታችሁን የምታውቁት፣ እናንተ ናችሁ ቀጣይነታችሁን የምታውቁት፣ እናንተ ናችሁ አሁን ያላችሁበትን ነገር የምታውቁት። እኛ ሚዲያ ላይ የተፖሰተውን ነገር ወደ ሚዲያ አምጥተን ሀሳብ እንሰጥበታለን እንጂ ስለ እናንተ አሁን ስላላችሁበት ፍቅር፣ አሁን ስላላችሁበት አቋም ከኛ በላይ በደንብ እናንተ ናችሁ የምትተዋወቁት። አንድ ሰው እንዲያታደርጉ እንደዚህ አትሆኑ ከካሜራ ጀርባ ኧረ አብረው ነው ያደሩት ተኝተው እንዴ ዛሬማ አብረው ሲያረጉ ነው ያደሩት ብላችሁ በጣም የምትበሳጩ በደንብ የማሾፍ የሆነ የማቀለድ በእነሱ ላይ የማፌዝ ነገር አያለው። እነዚህ ልጆች ለምን 4 ልጆች በአንድ ቀን ተረግዞ አያድሩም? እናንተ ምን አስጨነቃችሁ? ስለማደራቸው ስለመተኛታቸው ምናምን እና አይባልም። እነዚህ ልጆች ነጻነት እንስጣቸው። እኔ ይህንን ነው የምለው። አንድ ሰው ከበላ ከጠጣ ምን አለው? ስሜት አለው። ግን ደግሞ እኔ
ስሜት እሷም አላት ወይ እሱም አለው ተብሎ እንዲህ ዝም ብሎ በዋሉበት አድሮ መምጣት በዋሉበት የሆነ ነገር አድርጎ መምጣት ትክክል ነው ብዬ ባላምንም፣ ግን ደግሞ ሀይሚ ይሄ ትክክል ነው ብላ ካመነች ካሰበች ያን ካደረገችው ምን ክፋታለሁ? በቃ እና እኛንን የፈጠርናችሁ እኛንን የወለድናችሁ እኛንን ወላጆች እንደው ከእናትና ከአባት እኮ እንበልጣለን ብላችሁ የምትከራከሩ ሰዎች አላችሁ። ለማንኛውም ግን ወደ ደስታው ስመጣላችሁ በጣም ደስ ብሎኛል። ሀይሚ የዛሬ ንግስት ሆናለች፣ ጨረቃ ሆናለች። ብሩክ በውበቷ ተደምሞ ነው የቀረው። በቃ የሆነ ግምጃዬን ነው እንድታዘጋጃት እንድታስተካክላት አብራ አለው እንድትላት ምናምን እንደ ጓደኝነት የላካት ግምጃዬ እንግዲህ ኃላፊነቷን ተወጣ። ሀይሚዬ እንዲቆንጆ ሆና እንድትወጣ ያው ጫማ በማድረግ ግንቤን ያገዘቻት በሀሳብም ቢሆን መክራ። አንዳንዴ ይውላችሁ የሴት ጓደኛ ያስፈልጋል። በእርግጥ የሴት ጓደኛ ብዙ ጊዜ ምቀኛ ናት ይባላል። ግን ደግሞ እግዚአብሔር ምስክሬን ነው ምላችሁ እኔ ጓደኞች አሉኝ በጣም ከልቤ የምሳሳላቸው ከልቤ የምወዳቸው መቼም ይጥሉኛል፣ ይከዱኛል፣ ይዋሹኛል ብዬ የማላምና በቃ የማልጠራጠራቸው የማልደራደርባቸው የእውነት ጓደኞች አሉ። በቃ ሴት የሆነ ትቀራረባላችሁ፣ እርስ በእርስ በደንብ ቶሎ እንድትግባቡ ያደርጋችኋል። ሀይሚን እስከማውቀው ድረስ እኔ ግምጄን በጣም በሚገርም ፍጥነት ነው የቀረበቻት። በሚገርም ፍጥነት ተግባብተዋል። በሚገርም ፍጥነት ደስ የሚል ጊዜያትን እያሳለፉ ነው። እኔ አሁን በግምጄ በኩል ምንም ቅሬታ ቅራኔ የለኝም። እስካለች ድረስ መልካም እስከሆነች ድረስ እኔ ስለ እሷ ጥላቻ ማውራት አልፈልግም። እኔ ስለ እሷ ከሀይሚም ከብሩክም እንድትርቅ ምንም አይነት ሀሳብ መስጠት አልፈልግም። የሆነ ነገር ካየውባት ይቅርታ አድርጉልኝና እች ልጅ ከስደት የተመለሰች እህታችን ናት። ጠንካራ ጀግና ሴት ነች። ብዙ መከራዎችን አልፋለች። ግን ያ ሆኖ ግን በሀይሚ በብሩክ ህይወት ውስጥ ቃል ገብታ ተመልካችንም አላሳፍርም፣ ሀይሚና ብሩክንም አላሳፍርም፣ እኔ እስከ መጨረሻው ጥሩና መልካም ሰው ሆኜ ዘልቃለሁ ቀጥላለሁ ብላ ገብታለች አይደል? ነገ ከነገ ወዲያ የሆነ ክፍተት ባይባት የሆነ ስህተት ሰርታ በሀይሚ በብሩክ በተለይ ሁለቱን ቅሬታ ውስጥ የሚከት ሁለቱን የሚያጣላ ሁለቱን የሚያጋጭ ነገር አድርጋ ግን ምንም ነገር ላልፋት አልፈልግም፣ ማለፍም አልችልም። ሶ አሁን ላይ ግን ግምጄን በጣም የተረዷት ዛሬ እንባዬን የመጣ የሆነ ነገር ስትል ምንድን ያለችው የሚለውን ነገር በደንብ የምነግራችሁ ይሆናል። በመጀመሪያ ግን ስለ ሀይሚ ስለ ብሩክ ነው በደንብ ተንተን አድርጌ የምነግራችሁና እንግዲህ ጥሩ ግብዣ አድርጎላታል። ደስ የሚል ምሽት አሳልፈዋል። ወደ ቤት ተመልሼ ወደ ክፍሌ ወይም ደግሞ አልጋ ወደ ያዘችበት ሊድ እንኳን ስትል አይሆንም ነው ያላት። በቃ እንዲሁ ስንዞር ነው ምናድረው ሌሊቱ ሙሉ እናነገዋለን ብሏል። እና ማንም ከልካይ የላችሁም፣ ማንም ተቆጪ የላችሁም፣ ማንም ተቆጣጣሪ የላችሁም። ይሁላችሁ ሰው ባለጌ የሚባለው ዛሬ ካንዱ ጋር ነገ ካንዱ ጋር ስትሆን፣ ወንድ ልጅም ዛሬ ካንዷ ጋር ነገ ካንዷ ጋር ከሌላኛዋ ጋር ሲሆን ነው። ይሄ ነው ብልግና። አንድ ላይ ሆናችሁ ግን አንድ ለአንድ ሰው ተወስኖ አንድ ለአንድ ሰው ታቅቦ ደስ በሚል ሁኔታ ይሄ ጊዜ አይረሳም። ይሄ ጊዜ አይደገምም። ይሄ እድሜያችሁ ተመልሶ አይመጣም። እንግዲህ እያረጃችሁ ወደ ጉልምስና ወደ ትልቅ ሰው ወደ መሆን ወደ እርጅና ነው የምትሄዱት። እቻ አቬሬጅ እድሜያችሁ ኤጃችሁ ተመልሳ አትመጣም። ሶ እንደፈለጋችሁ ፍንጥዝጥዝ ብላችሁ እንደፈለገ አምሮባችሁ እንደፈለገ የፈለጋችሁትን ያማራችሁን በልታችሁ ያማራችሁን ጠጥታችሁ ወንጀል አትስሩ፣ ኃጢአት አትስሩ እንጂ እንደፈለጋችሁ ሆናችሁ ምድር ራሱ በቃ አይብቃል በሉ። በቃ ይመቻችሁ። የእናንተ ደስታ የኛ ደስታ ነው። በእውነት ነው የምላችሁ። ዛሬ ያየሁት ደስታ፣ ያየሁት ፈገግታ፣ ያየሁት ምሽት ብሩክ ራሱ አሳሳሙ ይለያል። እግዚአብሔርን ሰሞኑንማ በጣም በውበቷ እየተገረመ ነው፣ እየተደነቀ ነው። በጣም በቃ ለሷ ያለው ነገር በጣም እየጨመረ በጣም ቦታ እየሰጣት ብዙ ከፍታዎችን እያየን ነው የምንገኘው። የእውነት ለመናገር ብዙ ለውጦች አልታዩአችሁ? በጣም ነው የምወድሽ ምናምን ይላታል። በጣም በቃ ፍቅሩን ራሱ እየገለጸላት ነው። እና እግዚአብሔር ደግሞ በፈቀደ ቀን ደግሞ አንድ ቀን ኢንሻአላህ ብሏል ሙስሊም፣ አንድ ቀን ብሩክ የምሬ ነው እንዲህ አምሮባት እንዲህ ጨረቃውና እንዲህ ውብ ሆና እንደ ሌሎች ሴቶች በሚዲያ ደምቃ ፕሮፖዝ ሲደረግላት ወይ ደግሞ እጮኛ ምንድን ነው የሚባለው ብቻ ቀለበት የፕሮሚስ ቀለበት ሲደረግላት ማየት፣ እሱም በሱፍ እሷን በቆንጆ ቀሚስ ማየት እፈልጋለሁ፣ ጓጓለሁ። ያችን ቀን ቅርብ ያደርጋት። ብሩክም እንግዲህ ፍቅሩን ገልጾ አያውቅም። በነገራችን ላይ አንዳንዴ የምትሰዉ ሰዎች አላችሁ ሚዲያ ላይ እንዲህ ቢወጡም የግል ህይወታቸው ግን በጣም የተለያየ በጣም የሚኖሩት ህይወትና ዩቲዩብ ላይ የሚለቀቀው ታሪክ
የተለያየ ነው ብላችሁ በሀይሚና በብሩክ ውስጥ በጣም ትልቅና ከባድ ስጋት ውስጥ የገባችሁ ሰዎች አላችሁ። በእርግጥ የሚዲያ ነገር እውነቱን ንገሪኝ ካላችሁኝ ከትልልቅ ዩቲዩበሮች ጋር ነው የምውለው። ብዙ መረጃ አገኛለሁ። አብዛኛውን የእውነት ሳይሆን የውሸት ኑሮ፣ የውሸት ፍቅረኝነት፣ የውሸት ጓደኝነት፣ የውሸት ምናምን ነው አብዛኛውም ማለት ነው። በሀይሚና በብሩክ ግን ምንም አይነት ስጋት እንዲገባችሁ አልፈልግም። ምንም አይነት ስጋት ሊኖራችሁ አይገባም። ምክንያቱም እውነተኛ ታሪክ ነው ያላቸው። ሀይሚ ከካሜራ ጀርባ ሌላ የግል ህይወት የሚባል ነገር የላትም። ኢቭን እንኳን አይደለም ሌላ የግል ህይወት ወይ ደግሞ የፍቅር ህይወት ይቅርና ጓደኛ እንኳን የሌላት ልጅ ነች። ራሷን ጠብቃ ቆጥባ በስርዓት እያደገች አለች። በጣም ስርዓት ያላት ሴት ነች እና በሷ 100% ልትተማመኑ ይገባል እላለሁኝ። ብሩክም እንደዛው ከካሜራ ጀርባ ከሀይሚ ውጪ ሌላ የጀመረው ህይወት ነበሩት፣ አልቀዋል፣ አብቅተዋል፣ አልፈዋል። ያ ታሪክ ሆኖ አልፏል። አሁን ላይ ግን ከሀይሚ ሌላ ሴት የሚያይበት አይንም ከሀይሚ ሌላ የሚኖረው ህይወትም እንደሌለ እርግጠኛ ሆኜ ልነግራችሁ ወዳለሁ። እርግጠኛ ሆኜ ልነግራችሁ ፈልጋለሁ። ከዚህ በኋላ ሀይሚና ብሩክ አይጣሉም ወይ? በምን አይነት መንገድ ነው የሚቀጥሉት ለምትሉ ሰዎች ገና ታያላችሁ። ብዙ ታሪክ ይፈጠራል። ብዙ ችግሮች፣ ብዙ ፈተናዎች ሊመጡ ይችላሉ። ምክንያቱም እች ምድር የፈተና ምድር ስለሆነች አልጋ ባልጋ ኑሮ ሆኖ እንደዚህ ዛሬ እንደተዝናኑት እንደዚህ ዛሬ በደስታ በፍቅር በፌስታ እንዳሳለፉት ሁሌም እንደዚህ አይነት ደስታ አለ ማለት አይደለም። ጸብ ሊኖር ይችላል። አዎ ይጋጫሉ፣ ይጣላሉ፣ ይታረቃሉ። መልሰው አለቅ መጨረሻቸው አንድ ነው የሚሆነው። ተጋብተውም ልጆቹም ወልደው እኮ ተጣላን ተለያየን ብለው ድጋሚ እኮ ተገናኝተው አንድ ላይ ሊኖሩ ይችላሉ። ሰው መጣላት ያለ ነው፣ መገናኘት ያለ ነው፣ መጣላትም መታራቅም ያለ ነው ለማለት እወዳለሁ። ብቻ መጨረሻችሁን ያሳምረው ብዬ ነው መልእክቴን ላስተላልፍ የምችለው። ወደ ግምጃዬ ስመጣላችሁ እንግዲህ ግምጃዬ ሀይሚዬ ብሩክ መቼ ነው የሚጋቡት? በቃ የሰርግ ዘፈን እየዘፈነች ነበር። ምስኪን ናት። በቃ የዋህ እግዚአብሔርን ስርዓት አላት። የእውነት ግምጃዬ በጣም ስርዓት ያላት ዝምተኛ ሰው ናት። በነገራችን ላይ ምላሳም አይደለችም። የተረጋጋች ሴት ናት። በጣም አስተዋይ ናት። የእውነት ለመናገር ታሳዝነኛለች ሳያት። እግዚአብሔርን ነው ምላችሁና ለምንድን ነው ሰው በዚህ ልክ አንፈልጋትም ብሎ በዚህ ልክ ያመጸባት? ለምንድን ነው በዚህ ልክ የተናደደባት? ለምንድን ነው በዚህ ልክ ከሀይሚ ከብሩክ ጋር መቅረቧን ያልወደዱት ያልፈለጉት እንዴ ብዬ በቃ አዘንኩኝ። የእውነት እንባ የመጣ የሰርግ ዘፈን ስትዘፍን ሰርጋቸው ቅርብ በሆነ እባካችሁ ሰርግ እንብላ እያለች ነበረና ይሄ የሀይሚንም የብሩክንም ደስታ ከመፈለግ ነው። ላንቺም ጥሩ ህይወት እንዲሰጥሽ ልክ ብሩክ ለሀይሚ ጥሩ ነገር እንደሚያደርግላት ለሴት ልጅ የሚገባትን ክብር የሚገባትን ፍቅር ነው እየሰጣት የሚገኘው ደስ በሚል ሁኔታ። ላንቺ ደግሞ ልክ እንደ ብሩክ አይነት ሰው ወይም ደግሞ ልክ ፍቅር አዋቂ የሆነ ሰው ላንቺ የሚገባሽ ላንቺ የሚመጥንሽ ሴትነትሽን የሚያከብር ዋጋሽ የገባው ሰው ደግሞ በህይወትሽ ላይ መጥቶ አንቺንም እንዲህ ደስተኛ እንዲያደርግሽ እመኝልሻለሁኝ። ቀንታለች። በነገራችን ላይ ያው መጥፎ ቅናት ሳይሆን መንፈሳዊ ቅናት ነው። እንግዲህ እስከዛሬ እስካሁን መዝናናቱ ላይ ዋናው ላይ ሁሉም ነገር ላይ እንግዲህ ሀይሚና ብሩክ እንዲሁም ደግሞ ግምጃይም አልተለየቻቸውም ነበር። አሁን ግን ብሩክ ጓደኞቼንም አልጠራውም ማንንም አልጠራም ሀይሚዬን ብቻ ቅመሜን ብቻ ቅምጠሌን ብቻ ነው እንግዲህ ጋብዤ የልባችን የምናወራ ብሎ ለግምጃዬ ተደውሎ ተነግሯት እንግዲህ ሀይሚን እንድታዘጋጅ ተደርጎ ነበረ። ደስ በሚል ሁኔታ ነው ትትትትትፍ ብላ በቃ የሸኘቻት የእውነት እና ደስ የሚል ነገር አለሽ ግምጅዬ። ይሄን ልቦናሽን አይቀይረው፣ ይሄን መልካምነትሽን መቼም አይቀይረው ብዬ ነው መልእክቴን የማስተላልፈው። አይዞሽ፣ እኛም አለንልሽ በአንቺ በኩልም። ብቻ አንቺ መልካም ሁኚ። አንቺ ሰዎች ባስቀመጡሽ ሰዎች በገመቱሽ መጥፎ ነገር ውስጥ አትገኚ። ይሄንን ነው ልል የምችለው። አለንልሽ ለማለት ነው። ለማንኛውም ሀይሚ ብሩክ በጣም ደስ የሚል ጊዜ እያሳለፋችሁ ትገኛላችሁ። ሮማንቲክ የተባለውንም ቪዲዮ በቲክታክ እለቃለሁ ብለሃል። እሱንም በጉጉት እንጠብቃለን። ለማንኛውም የዛሬው ምሽት እንዴት አያችሁት? የግምጃዬንስ አሁን እንግዲህ እች ልጅ 1 2 3 4 ቪዲዮ ምናምን እያለች ኦልሞስት ቤተሰብ ሆናለች። እና አሁንስ ምን ተረዳችሁ ከግምጃዬ? አሁንስ ሀሳባችሁን አልቀየራችሁም ወይ? አብራ መስራት ነው መቀጠል ትችላለች ትቀጥል ነው የምትሉት? ወይንስ አይ በቃ አታስፈልግም እንደዚሁ እንደ ዛሬው ሀይሚና ብሩክ ብቻቸውን የሚሆኑበት ጊዜ ነው መፈጠር ያለበት ትላላችሁ? እንግዲህ እኔ ሀሳብ ይህንን ይመስላል። የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ የጨረቃ ፋሚሊ። ወደፊት
የግምጃ ቤተሰቦች አላችሁ ያዳኞቹ። ወደፊት ሁላችን ተስማምተን ከቀጠልን ሁሉም ነገር በቂ ነው። በሀይሚ ቻናል እንግዲህ አልተለቀቀም እየተባለ ቪዲዮ ሰሞኑን ያው በክፋት አይተነው አይደለም። እኔም ሀሳብ ሰጥቼ ነበር። እንዴት የሀይሚ ቻናል 4 ቀን አልፎታል፣ በብሩክ ቻናል ተደጋግሞ ተኮሰተ፣ እንዲሁም በግምጄ ለምን ብዬ ነበረ። ይህ በመንፈሳዊ ወይ ደግሞ በጥሩ ነገር በመልካም ጎን በማሰብ ነው። ምን ሆኖባት ነው ቻናሏ በማለት ነው የጠየቀን የነበረው። ለማንኛውም ጥያቄያችን መልስ አግኝቶ ዛሬ በእሷ ቤት ነው የተፖሰተው። በጣም ደስ የሚል ነገር ነው። አመሰግናለሁ። ከዚህ በላይ ሀሳብ መስጠትም አልችልም። ቪዲዮ አረዘምኩባችሁ። እወዳችኋለሁ።